የቢዝነስ የሶሻል ሚዲያ ያሳድጋሉ የምትሉ ከሆነ ይህ ቪዲዮ ለእናንተ ነው። አሁን ላይ ቢዝነሶች ሶሻል ሚዲያውን ተቆጣጥረውታል። ሙሉ ለሙሉ ባይሆንም አሁን የቱ ጋ ነው የሰው አቴንሽን የሚለውን ነገር በሙሉ የተረዱት ይመስለኛል። ግን አሁንም ቢሆን የተወሰነች ቅራኔ ያለ ብዙ ቢዝነሶች ሶሻል ሚዲያቸው ላይ ስለ ቢዝነሳቸው የሆነ ነገር ማስተዋወቅና የሆነ ግዙኝ ነው እያሉ ያሉት። ይሄ ደግሞ በጣም ሶሻል ሚዲያ ላይ እንዳታርጉና ቢዝነሳችሁን በዛው ልክ እንዳያድግ የሚያደርግ ነገር ነው። እነዚህን 3 ፈነሎች አክቹዋሊ ቢዝነሳችሁ ሶሻል ሚዲያ ላይ የምትጠቀሙ ከሆነ በጣም ብዙ ከስተመሮችን ብዙ ደንበኞችን ማግኘት ትጀምራላችሁ። ስፔሻሊ የመጨረሻው ደግሞ በጣም ወሳኝ የሆነ ነገር ስለሆነ እስከ መጨረሻው ድረስ ማየት ነው። እነዚህ 3 ፈነሎች እንመልከት። የመጀመሪያው ፈነል እንግዲህ ቪዲዮ የምትሰሩበት ፈነል ነው። ይህ ፈነል ምንድነው? ለሰዎች ቫሉብል የሆነ ቪዲዮ የምትሰሩበት ፈነል ነው። እንደ ኤግዛምፕል ጂምን ብንወስድ ጂም የሆነ ግዙኝ ከሚል ኦር የእኛን ኦፈር ተጠቀሙ በጣም አሪፍ ጂም ቤት ነው ምናምን እያለ ቪዲዮ ከሚሰራ ይልቅ መጀመሪያ ላይ መስራት ያለበት ስለ ወርክአውት አሪፍ የሆነ አሰራር እንዴት ነው፣ ሮንግ የሆነ አሰራር ምን አይነት ነው፣ የአመጋገብ ዘዴያችንን እንዴት እናስተካክል የሚለውን በነፃ ለሰዎች ሼር የሚያደርግበት የመጀመሪያ ፈነል ነው። ያንን ቪዲዮ ሜይ ቢ 10,000 ሰው አየ። እዛ ፈነል ላይ ሰዎች ኢንተራክት ያደርጋሉ ስለሚወዱት ኦር ለእነሱ ቫሉብል ስለሆነ ያ ቪዲዮ ላይክ ፎሎ ምናምን ማድረግ ይጀምራሉ። ያ የመጀመሪያ ፌዝ ነው። ሁለተኛው ፈነል ደግሞ እናንተ ራሳችሁ ፊልተር የምታደርጉበት ፈነል ነው። ምን ያህል ነው ከኛ ፕሮዳክት ጋር ኦር ደግሞ ከኛ ከምናመርተው ነገር ከኛ ከምንሰጠው ሰርቪስ ጋር ምን ያህል ነው ሰዎች ኢንተራክት የሚያደርጉት የሚለውን በደንብ የምታውቁበት ፌዝ ነው ማለት ነው። እዚህኛው ፌዝ ላይ ምንድነው የምታደርጉት? ነፃ የሆነ ሰዎች የተወሰነች ኢፈርት ብቻ አድርገው ያንን ፕሮዳክት ኦር ሰርቪስ በነፃ የሚያገኙበትን ወይ ታመቻቻላችሁ ማለት ነው። ለምሳሌ ኢቨንት ታዘጋጃላችሁ ኦር ደግሞ የሆነ ፒዲኤፍ አዘጋጅታችሁ ኢሜይላችሁን እዛ ውስጥ አስገቡና ያንን ፒዲኤፍ ማግኘት ትችላላችሁ አይነት ነገር ታደርጋላችሁ ማለት ነው። እዛ ያንን ነገር ሲያደርጉ እናንተ የነሱን ኢንፎርሜሽን አክቹዋሊ ትወስዳላችሁ። የነሱን የሚኖሩበትን ቦታ፣ ስልክ ቁጥራቸውን፣ ኢሜይላቸውን በደንብ ግራብ የምታደርጉበት ፌዝ ነው። በነፃ ሰጥቷቸው እናንተ ደግሞ የነሱን ኢንፎርሜሽን በተቃራኒ የምትወስዱበት ፌዝ ነው ማለት ነው። ሁለተኛው ፌዝ። አሁንም ቢሆን ቪዲዮችንን መስራት አላቆምንም። በቪዲዮችን ይህንን ነገር የምንናገረው ከነዛ ከ10,000 ሰዎች ውስጥ ይህንን አክሽን የተገበሩት ሜይ ቢ 500 ሰዎች ናቸው። ነገር 500 ሰዎች ያንን በነፃ የሰጠናቸውን ነገሮች አክሽን ተቀብለዋል ማለት ነው። ይሄ በጣም ሰክሰስፉል ነው። ከ10,000 ሰው 500 ሰው። ወደ 3ኛው ፌዝ እንለፍ ደግሞ። 3ኛው ፌዝ የመሸጥ ፌዝ ነው። አብዛኛው ቢዝነስ እዚህ ጋር ነው ይሳሳታል ያልኩት። የመሸጥ ፌዙን ወደ መጀመሪያ ያመጣውና ሶሻል ሚዲያ ላይ ግዙኝ አይነት ነገር ይመጣል። የመሸጥ ፌዝ የምትባለዋ ነገር የመጨረሻዋ ፌዝ ናት። የመጀመሪያዎቹም ሁለተኛው ማለት ነው። ይሄኛው ላይ ሶሻል ሚዲያ ላይ አናወጣው። ማውጣት ካስፈለገን ሜይ ቢ አስፈላጊ ከሆነ ነው የምናወጣው እንጂ በጣም እዚህ ጋር መጠንቀቅ ይኖርብናል። ሰዎች የሚሸጥ